የእርስ በርስ ግጭቶች አብይ አህመድ ብቻ ነው በብቸኝነት ተጠያቂው? ዛሬ አብይ አህመድ ኦኬ ሶ እኔ እንደምረዳው አብይ አህመድ ዛሬ አይደለም የጀመረው ማስተዳደር። ሲጀምር ድሮም በኢህአዴግ ውስጥ የነበረ እዛ ውስጥ ያደገ ፖለቲከኛ ነው አይደል? ሶ ከድሮ ጀምሮ ከ30 ዓመት ወዲህ ካለው ጀምሮ ሁሉም ተጠያቂዎች ናቸው። እስናቶል አብይ አህመድ። ስለዚህ ዞሮ ዞሮ አመራሩ ነው ኢትዮጵያ ውስጥ ስለሚፈጠረው ስለማንኛቸውም ውድቀት ጦርነት ስለሁሉም አመራሩ ነው ከድሮ ጀምሮ ያሉት እስካሁን ድረስ። አሁን አልተቀየረም እኮ የተቀየረ መስሎን ነበረ በጣም ያኔ በጣም ህዝብ ሙሴ ብሎ ተደስቶ ሙሴያችን የሚያሻግረን እሱ ነው ብለን እምነት የጣልንበት ነበረ። አልሆነም። ያንን የተከዳ ነው ቴዲ የሚያለው ያቀነቀነው በዛ ነው። ተከዳን የሚለው ባመንኩት ተከዳው ማመን የሚለው ያንን ነውና ያ ነው ያንን ችግር የፈጠረው ቴዲዬ። ሌሎች ስተው ሊባሉ አይገባም ነበር? ስፔሲፊካሊ አብይ አህመድ ላይ ብቻ ዱላ ሲወርድበት ኦኬ ቲፒኤልኤፍሳ ኦነግሳ ፋኖሳ እነዚህ በቃ ምንም ጥፋት የላቸው ማለት ነው የሚሉ ወገኖች አሉ። ምን ትያለሽ? ኦኬ ቲፒኤልኤፍማ የመንግስት አመራር ነበሩ እኮ ድሮ። ፋኖ የሚባለው ፋኖ ስልጣን ይዞ አይተነው አናውቅም ገና። ፋኖ አሁን ለነጻነት ተብሎ የሚዋጋ ነው። ቲፒኤልኤፍ ድሮም ጀምሮ እንግዲኛ ልጅ ሆነን እያለን ጀምሮ የምናውቀው ስም ነው። እና እነሱ የመንግስት አባል ናቸው ድሮም። ስለዚህ ከመንግስት ጋር ነው የምመድባቸው። እሺ ደቂቃለሽ ያብይ ደቂቃለሽ ተጠቀሚበት። ያ እሺ እና ምንድነው ፈልገሽ ከሆነ ኢንተራፕት እንዳላችሁ አይ ጥያቄ የምጠይቀኝ መስሎኝ ሂጂበት 3 ደቂቃ ተጠቀሚ ያብይ። ኦኬ አዎ እና አገራችንን ማስተዳደር በውበት በማበልጸግ ብቻ አይደለም። ይሄ አሁን እኛ የምናየው ውበቱ ከተማው ምኑ ሁሉ ነገር በጣም አምሮበታል፣ ሁሉም ደስ ይላል። ግን ያ አይደለም ሰው የሚፈልገው። ሰው መጀመሪያ ጠግቦ ማደር አለበት። ከሀገሩ መፈናቀል የለበትም። ከማህበረሰብ መፈናቀል የለበትም። ከቀዩ መውጣት የለበትም። ያ ጉድለቶቻችን ችግር እየፈጠሩ ነው አይደለም? በውስጥ አገር ውስጥ ባለውና ውጭ ባለው ራሱ በቃ መናገር አለመቻል፣ እንደ ልብ ሀሳብን መግለጽ አለመቻል፣ ዘመዶቻችን እንዴት ይሆናሉ የሚለው ነገር፣ ይህ ሁሉ ነገር ምንድነው? ፍራቻ። ዛሬ እኔ ባለተራነኝነት ስላለ ህዝብ እንደ ልቡ ሀሳቡ መግለጽ ስላልቻለ ይሄ ነገሮች ብዙ ወገን ላይ እርስ በርስ መጠላላት እንዲመጣ እርስ በርስ መባላት እንዲመጣ እንትን ሆኗል። መንግስት ለዚህ ምክንያት ሆኗል። ይሄንን እኔ የምቃወመው ይሄ መንግስት በጣም የተቃወምኩት ባንዲራ ሲቃጠል ትልቅ ነገር አገር የመውደቋ ዋና ምልክት ባንዲራ ሲቃጠል ነው፣ መሬት ላይ ሲረገጥ ነው። አንድም ቀን በዚህ ጉዳይ ላይ መንግስት ተቆርቁሮ ይህቺ ሀገራችሁ ባንዲራ ነችና አታቃጥሉ ምናምን ሲል ሰምቼ አላቅም። ይሄ አንድ ነገር ነው። ሌላው ተውና ህዝብ ማለቁ ምን ማለቱን እሱን ያው መቼም ፈጣሪ ያየዋል። እሱ ለሚከፍለው ይከፍልልናል። እና ማንም ህዝብ ማንም ማህበረሰብ ተደስቶ አይደለም እየኖረ ያለው ኢትዮጵያ ውስጥ። ጉዳቱ ይብሳል፣ ሁሉ ነገር ይብሳል። ቴዲ በግጥሞቹ ላይ ሁሉ ነገር ያስቀመጠው ሁሉንም በእውነት ምንም እንትን የሚል ነገር የለውም። ውሸት አልተናገረም፣ አልጨመረም፣ አላጋነንም። እንደኔ በደንብ አድርጎ ነው የገለጸው። ስለዚህ ይህንን አምነን መቀበል አለብን። ግን ከዚህ በኋላ ምንድነው የሚማሩት? መልስ የሚሰጥ ይኖራሉ ብዬ ጠብቃለሁ። ከነሱ በጣም ብዙ የምጠብቀው ነገር አለ በእውነት ከመንግስት ማለት ነው። ሊለወጥ ይችላል ወይ ማለት ተስፋ አለው ብለን የምናስብ አንዳንድ ሰዎች እኔ ተስፋ ይኖረዋል ምናልባት ቢነገረው ይስተካከላል ብዬ ተስፋ አደርጋለሁ። ገብተዋል? ምክንያቱም ሌላ አይመጣልንማ። ሌላ የተዘጋጀ መሪ የለንም፣ ማንም የለንም። ግን አንድ ቀን ኢትዮጵያን ሊያሻግር የሚችል በስነ ስርዓት በህጉ በህዝቦቿ እንደሚፈልጉት አድርጎ ሊመራ የሚችል
ሰው ይመጣልናል፣ ይስተካከላል ብዬ ይህንኑ መንግስት ራሱ ተስፋ አደርጋለሁና ከዚህ ዘፈን ቴዲ አሁን ይሄ የማንቂያ ደወል ነው፣ አንቅቶታል ማለት እችላለሁኝና ነቅቶ ይመለሳሉ የሚለውን እጠብቃለሁኝ እኔ በእውነት። ቴንክ ዩ አብያችን። እሺ ከልብ አመሰግናለሁ። ታፕ አድርጉ ሁላችሁም፣ ሀሳባችሁን ሰጣላችሁ። እንደምታዩት ነው በዚህ ሰው በፈጠረው በእግዚአብሔር ላይ እንኳን አንድ አይነት ሀሳብ የለውም። የተለያየ ሀሳብ ነው ያለው። ይሄ ደግሞ የተለያዩ ሀሳቦችን የምትሰሙበት ቤት ነው፣ የብሔር ብሔረሰቦች ቤት ነው። ሁላችሁም ትገባላችሁ፣ ሀሳባችሁን ትሰማላችሁ። በጨዋነት ሀሳባችሁን ስለምሰጡ ከልብ ነው ማመሰግነው። ግን ቀላሉ እይታ አይሆንም። እንደው ሲባል ባሉ ሰምታችሁ ሪኩዌስት ልካችሁ እንዳትገቡ። በደንብ ጥሩ ለእኛም እውቀት እንዲሆነን ያያችሁትን በአግባቡ እንድተነትኑ። ቅድም ስልክ ላይ ነበሩ ሰዎች ሲተነትኑ ሰምታችኋል አይደል? ልክ እንደዛ መሆን ያለበት። ወደ አያና እንሄዳለን። እሺ አያና 8 ደቂቃ አለ። ሰላም ቴዲ፣ እንዴት ናችሁ? አመሰግናለሁ። ደቂቃ ለመጠቀም ቀጥታ ወደ ሀሳቡ ልሂድ። ቴዲዬ ይቅርታ፣ ማን ነው የሚያባረረኝ? ሞዴሬተር ሌላ ሰው አለው መሰለኝ እያባረረ። ኔትወርክ ነው የሚያባረር፣ እዚህ ማንም አያባረር። አይ ኔትወርክ ንጹህ ነው የኔ። እርግጠኛ ነህ ከፍለሃል? እሺ ቢሉን ማሳየት አለብን። ስቀልድ ነው። እሺ ወደ አያና እንሂድ። እሺ ኦኬ ሶ ይህንን ዘፈን ብቻ ስፔሲፊክሊ ለይተን ስለሆነ እየተነጋገርን ያለ ነው። በነገራችን ላይ በጣም በሙዚቃ ደረጃ በግጥም በብዙ ነገር ባጣጣሉ በብዙ ነገር የተዋጣለት አልበም ነው። በማስታወቂያም ደረጃ ያው መግለጫ አርቲስት ምናምን የሚል ጠርጥረናል። መጀመሪያም ድራማ ነገር ተሰርቶ በገመድ ጉተታ ውስጥ የሚገርም ኮሜርሻል ተሰርቷል። ግር ተብሎ ሄደን መስፍኔም ቅድም እንዳለው ደጋግመን እንድንሰማ እድል ተፈጥሯል። ስለዚህ ጥሩ በቢዝነስም ደረጃ በሙዚቃ በፕሮዳክሽን ደረጃ የተዋጣለት ነው የሚለውን መጀመሪያ ማስቀመጥ እፈልጋለሁ። ወደ ፖለቲካዊ ውሳቤ ከዘፈኑም ከውስጡ ከወጣም በኋላ የነበረውን ሰዎች የተጠቀሙበትን የተተነተነበትን መንገድ ስናይ ለኔ ያው አንድ ዘፋኝ የሆነ ነገር ሲያወጣ ከዛ ውስጥ የምንረዳው ነገር አለ እንደ ሀገር። እዚህ ላይ ራሱ ከኛ በፊት የተናገሩ ሰዎች በስልክም ካወሩት ነገር ለኔ ደውል ያለችው በጣም ደስ ብሎኛል። ከኔ በፊት የተናገረችው የማንቂያ ደውል ነው። በጣም ወድጀዋለሁ። ሰፊው የኢትዮጵያ ሕዝቦች ለረጅም ዘመን ታግለው ያመጡት እኩልነት ያደረጉት ትግል የሕዝቦች እኩልነትና ነፃነት ተሳክቶለት ህገ መንግስት ሀገር የሰንደቅ አንቀጽ 3ን ቅድም አንስተሃል ይዞ የተቀመጠው ይሄ ትግል ግን እንዳላበቃ የማንቂያ ደውል ነው። ይሄ ትግል እኩልነት ዛሬም ከበላይነት ጋር እየታገለ እንዳለ የሚያሳይ በትጥቅ ጭምር የበላይነትን ሊያረጋግጡ የሚፈልጉ አካላት ዛሬ በአርቱ በሚዲያው በትጥቅ በፖለቲካ እየታገሉ ያለበት ዘመን የአንድ ቋንቋ በላይነት፣ የአንድ ሃይማኖት የበላይነት፣ የአንድ ባህል የበላይነት ኢትዮጵያ ላይ መልሶ ለመጫን የሚደረግ ትግል ያልቆመ እንደሆነ ዛሬም የኦሮሞ ህዝብ፣ የሲዳማ ህዝብ፣ የትግራይ ህዝብ፣ የአማራ ህዝብ የታገሉበትና የተከሉት ደማቸውን ያፈሰሱበት አባቶቻችን አጥንታቸውን በረሃ ላይ የከሰከሱበት ትግል መሰረት ይዞ ህገ መንግስት ሆኖ ሰንደቅ ተክሎ ሀገር እያስተዳደረ ያለበት ፌዴራሊዝም ስቲል አንደር ትሬት እንደሆነ የማንቂያ ደወል የተደወለልህ። ይሄ መታወቅ አለበት። ለበላይነት የሚታገል አለ፣ ለእኩልነት የታገለ አለ። ማሽሞንሞኑ እያስኬደን አይመስለኝም። ይሄ ማስኩን አድርጎ በኢትዮጵያ ስም የሚደበቅ የአንድ ብሔር የበላይነት፣ የአንድ ሃይማኖት የበላይነት፣ የአንድ ቋንቋ የበላይነት ሱፐርመሲ ታጋይ ማለት ነው። ሲያሻው የህዝቦችን ጉዳት እንደ ማህበረሰብ በጋራ ያለብንን ትግል መጠቀሚያ አድርጎ የሚነግድ አሁንም የህዝቦች ትግል ጫፍ ደርሶ የተሳካለት ነገር ቢኖርም ያላበቃ መሆኑን ማስታወሻ ተሰጥቶናል። አይኖ ስትሮንግ የሆኑ ቃላት እንደምጠቀም ግን እውነታው ደግሞ እዚህ ጋር ስላለ ቴዲ ምን ለማለት ነው? በኤርትራና በኢትዮጵያ መካከል ነው እያለ ያለው ወይስ ኦሮሞኑና አማራን ነው እያለ ያለው? ኢትዮጵያኒስቱን ነው የሚለው ወይስ ብሔርተኛውን ነው? የለውጡን ኃይል ጠቅላይ ሚኒስትር ዶክተር አብይና ኦሮማራ ተብሎ የመጣውን እና የኢትዮጵያኒስት ነው ምናምን የሚለው እሰጣ ገባ እሱን ወደፊት ወደ ኋላ በማድረግ ውስጥ
የውሃ መውቀጥ ፖለቲካ መስራት እንችላለን፣ ቀላል። በኋላ ላይ አንጥረን ግን ከዚህ ዘፈን ውስጥ የምንረዳው ይሄን ዘፈን የሰሙ ሰዎች ከተለያየ አቅጣጫ ወጥተው ሪአክት ያደረጉበት መንገድ የሚያሳየን እንደገና ሪግሬስ እያደረገ ያለ። አንደኛው ዘፈን ላይ ቴዲ አይ ቲንክ ሌላ ዘፈን ጀንበር የሚለው ላይ ይመስለኛል የቀዳማዊ ኃይለ ሥላሴን ንግግር ቆርጦ ያስገባዋልና እዛ ንግግር ላይ ማንነቶች ላይ መላው ኢትዮጵያ ህዝቦች ትክክል በሆነ መብትና በወንድማማችነት የሰፊ ቤተሰብ አባላት ሆነው እንዲኖሩ የዘወትር ዓላማችን ነው ይላል። እያለን ያለው ነገር ኃይለ ሥላሴ የሰጧችሁ ያህል መብት ይበቃችኋል። ወላይታው፣ ከምባታው፣ ሀዲያው፣ ሽናሻው፣ ኦሮሞ ከዛ የዘለለ መብት ያለ አቅምህ ወስደህ ነው መሃል የገባኸው ነው እያለ ያለው። ኢትዮጵያዊነትን እንደዚህ እንድትጋር በዚህ ደረጃ እንድትይዝ አልተፈቀደልህም። እዛ ሰንደቅ ላይ ያስቀመጥከው ምልክት እኩል ነን ሃይማኖቶች ሁሉ፣ በኢትዮጵያ የሚኖሩ እስላሞች መባል የለበትም፣ ኢትዮጵያውያን ሙስሊሞች ናቸው። ኦሮሞን፣ ወላይታውን፣ ከምባታውን ሌላውን የምትጠራበትን ቃል ደግመህ አትጠራም። አሁን ሚዲያ ላይ በዝቷል። ባለፈው 8 ዓመት ውስጥ እንደሚባለው እኔ አልጠቀመውም፣ ጂ-ወርድ እዚህ ቤት ስለማይፈቀድ ማለት ነው። በነፃነት ነው የምጠቀመው፣ ችግር የለውም። እነሱ ቀጠሩኝ የመልሼ እጠራዋለሁ። ከማንም እንደማላንስ ከማንም እንደማልበልጥም ስለማውቅ ማለት ነው። እኔ የእኩልነት ትግል እንጂ የበላይነት ትግል ስለማላስተናግድ። ስለዚህ ይሄ የዘገናችሁት ኢትዮጵያዊነት የኛ ነው የምትሉት ኢትዮጵያዊነት ኦሮሞውም እኩል ኢትዮጵያዊ ከአማራ እኩል ሊሆን ነው ወይ? ከምባታውም ጋምቤላውም የት ጋር ነው የሚቆመው? ሁላችሁም ከኛ እኩል እንዴት ነው ኢትዮጵያዊ የምትሆኑት? የሚል ሸፋፍኖ ተድምትናልን ከዚህ ምናምን ብሎ አስመስሎ ይመጣልሃል። ሪያሊቲው ግን ፍርጥ አድርገን ስንነጋገር ህዝቦች እኩል ሆን ብላችሁ ወደፊት የመጣችሁ ተሰብሰቡ፣ እኛ ነን ኢትዮጵያ። እናንተ ዘፈን ውስጥ አንድ ሁለት ቃል የሰጅርታ ምናምን የሚል አስገባልሃለሁ ወይ አንድ ወላይተኛ ቃል ጥልልሃለሁ፣ ይሄን ያህል ከተባለልህ ይበቃሃል። አንተ ግንዱ እኔ ነኝ፣ ኢትዮጵያዊነት ማለት እኔ ነኝ። ልሙጡን ባንዲራዬን መልስ አንሳው፣ አገሩ የኔ ነው። አንተ በሽርፍራፊ መብት የምትኖር ነህ። በኢትዮጵያ የሚኖሩ ሙስሊሞች ከተባልክ ሲበዛብህ ነው። ከውስጥህ አንድ ሁለት ሰው መርጬ እንዳያና አማርኛ አቀላጥፎ የሚናገር ከተቀመጠልህ በቂህ ነው። የምን የብሔሮች የስልጣን ባለቤትነት ነው? የምን አንቀጽ 8 ነው? የምን ፕሪአምብል ኦፍ ዘ ኮንስቲቲዩሽን ነው? የምን አንቀጽ 3 ነው? መልስ፣ ሀገሩ የኔ ነው የሚል የበላይነት ትግል ሲያለቅስ እዚህ ላይ መጥቶ ተበደልኩ እንትን አልኩ ነጠላ የተቀደደ አንተኔ ይልሃል። ሪያሊቲው እዛ ጋር ያዝ። አንድ ላይ ባለፉት 8 ዓመታት ፖሊሶች ለጥምቀት ከሚሄዱ ከነጠላ ላይ አረንጓዴ፣ ቢጫ፣ ቀይ ሲቀዱ አይተናል። ለምሳሌ ጠላፊዎች ኮከቡን ሊያስቀምጡ አይችሉም። ኦቤስ ይታወቃል። ጥለት ላይ እዚህ አግድም ስታስቀምጥ ኮከብ ለማስቀመጥ ከባድ ሊሆን ይችላል። ይሄ ሲሆን ያየ አንድ ሰው የኢትዮጵያዊነት ባንዲራ ክብር አላገኘም። ይሄ አታዩም እንዴ? ያሉ ለምሳሌ ታሳያለሁ። ይሄን ምን ትላለህ? ለባንዲራ ራሱ አንተ ቤት ስለ ባንዲራ በጣም ቆይቷል። የተወሰኑ ዓመታት በፊት በጣም ሰፊ ውይይት አድርገን ነበር። ይሄ ሪአክሽነሪ የሆነ በተለይ ደንብ አስከባሪ ህግ አስከባሪዎች ጋር ያለ ትክክለኛ ያልሆነ አተረጓጎም አለ። ባንዲራው የኢትዮጵያ ባይሆን እንኳን ሰው ጥለት መንካት፣ ፕራይቬት እንትኑን መብቱን መጋፋት ትክክለኛ አይደለም፣ ህገ መንግስታዊም አይደለም። ግን ደግሞ ለዚህ ባንዲራ የሚንገበገብ ከሆነ ይሄን ባንዲራ ተይዞ ኢትዮጵያውያንን ይወክላል የሚል ከሆነ ውሸት ነው እንጂ ውሸት ነው። በነገራችን ላይ እኔ በአባቴ እኮ አክስቴ በኩራጌ ያለብኝ ምናምን ይላል። አቴት ስኮር ግን የሚያምነው የኢትዮጵያ ቋንቋ አማርኛ ነው። ኢትዮጵያዊነት ብሎ የሳለው ደግሞ ከአንድ ማንነት ውስጥ በብዛት የመነጨ ማጆሪቲ ሆልድ የሚያደርግ ባህል፣ ይሄንን ሃይማኖት እንደዛ የሳለው አካል ለመላው ኢትዮጵያዊ ቢሆን ኖሮ አማራ ክልል ላይ የአማራ ነፃ አውጪ ነኝ ብሎ ሲያነሳው አስቀምጠትል ነበረ። ያኔ ነበር የምታስቆመው። ግን ሪያሊቲው እሱ እውነት ይፈላለጋሉ። ሚኒሊክ ሲልህ ነበር እዚህ ጋር። ሌላዋም እህቴ ተናግራለች። አንደኛው ፊቱን ሸፍኖ በኢትዮጵያ ስም ነው የሚያናግርህ፣ አንደኛው ፊቱን ገልጦ በአማራ ስም ነው የሚያናግርህ። at the end of the day ካልቸሩ ሴንተሩ መሆን ያለበት ይሄኛው ነው። ቋንቋው ይሄኛው ነው። ማንነቱ ይሄኛው ነው። ሃይማኖቱ ይሄኛው ነው። መታችሁ ባለፈው 50 ዓመት ውስጥ ታግላችሁ የያዛችሁት አይገባችሁም። ኢትዮጵያ እኛ ነን። እናንተ
ሁለተኛ ዜጋ ናችሁ፣ ሁለተኛ ማንነት ናችሁ። እኔን ከመሰልክ አዳፕት ካረክ ቋንቋውን ከተማርክ ሃይማኖቱን እንትን የክርስትና ስም ከሰጠውክ ያኔ ወደ አንደኛ ዜግነት ልትመጣ ትችላለህ የሚል አስተሳሰብና ስነልቦና ይዞ የሚንቀሳቀስ ስለሆነ ከዛ አንፃር ነው የሚደረገው። ግን at the end of the day ከዚህ ላይ መቅደድ ከዛ መቃጠል አሁን በቅርብ ጊዜ መሻሻል አይቻሉ። ጎንደር ላይ ጥምቀት ሲከበር በብዛት ያ ባንዲራ ተደርጎ አይቻሉ። ይሄ ጤነኛ የሆነ የራሳቸው ከእንትን ጋር የሚይዙት እንትን ሊኖር ይችላል፣ ችግር የለውም። at the end of the day የኢትዮጵያ ሰንደቅ ዓላማ ግን መሃሉ ላይ ኮከብ ያለው ነው። ይሄ የኢትዮጵያ ሰንደቅ ዓላማ ዛሬ ያለችው ኢትዮጵያ በህዝቦች ትግል የተተከለችው ኢትዮጵያ ይሄን ትግል ሪቨርስ ለማድረግ የሚንቀሳቀስ ኃይል በሁሉ አቅጣጫ እንዳለ ማወቅ አለብን። የመጨረሻ በቀረኝ 30 ሰከንድ ውስጥ መዝጋት የምፈልገው የትግራይ ህዝቦችን ትግልና እኩልነትን ነፃነትን የሚደግፉ ኃይሎች የተለያየ ችግሮች ቢኖራቸው የኦሮሞም ያሉ ስቲል በትጥቅ ትግል ውስጥም እንኳን ያሉ ከዚህ መንግስትም ጋር የሚቃረኑ ብዙዎቹ መገንጠልን ሌላ ትርክት ውስጥ ገብተው ሲንደፋደፉ አያቸዋል። ይልቁን ራሳቸውን አስተካክለው አባቶቻቸው የተከሉት ትግል ስቲል ትሬት እንዳለበት አውቀው ኢትዮጵያዊነትን እኩልነትን ማስጣል ላይ ቢሰሩ ያዋጣቸዋል። ጠንካራ ሆኖ እስካሁን ድረስ የገነነ ነገር የለውም። እንደተባለውም ዳስ የሚጣልለት እየሞተም ያለ ነው። ግን ትንሽም ቢሆን ለብሔር ብሔረሰቦችና ህዝቦች ክብር፣ ለሃይማኖቶችና ለማንነቶች ነፃነት ጠንቅ የሆነ አካል አሁንም እየተንቀሳቀሰ እንደሆነ የሚያሳይ ደውል ነው። አመሰግናለሁ። ቴንክ ዩ ሀያናን እናመሰግናለን። ክብራትና ክብራን አስገባችኋል። ያልገባችሁ በሙሉ ይሄ የሚቀጥል ነገር ነው። ምክንያቱም እዚህ ግጥም ላይ ብዙ የታጨቁ ነገሮች ስላሉ ነገም እንደ እግዚአብሔር ፍቃድ በህይወት ብንኖር ይህን ጉዳይ እንቀጥላለን። ለሌሎች ለአዳዲስ ሰዎች እድል እንሰጣለን። አለን የምትሉትን ሀሳብ ታንሸራሸራላችሁ። ከአያና ቀጥሎ የምንሄደው ወደ ጄሚ ነው። ጂሚ። እሺ ቴዳዬ በጣም ነው የማመሰግነው ስለምትሰጠኝ እድል። የቴዲ ሙዚቃ በጣም ጠንካራ ግጥም፣ አከራካሪ፣ አነጋጋሪ፣ ለተለያዩ ትርጉሞች ደግሞ ስፔስ የተወ ግጥምና ዜማ አድርጌ ነው የምወስደው። ከዛ ውጪ በዋናነት ስለ መንግስት፣ ስለ ብሔር እንደዘፈነ አይደለም። እኔ ከሌሎቹ ሁሉ የተለየ እይታ ነው ያለኝ። በደንብ መስመር በመስመር ለማየት ሞክሬያለሁ። ትላንት አንተም በሁለት ቀን ውስጥ ማዋየት ይከብዳል ስትል እኔ ሲሪየስሊ ከዛ በኋላ እንደውም አየሁት። ስለሆነ ህዝብ ስለ መንግስት የሚጠቅሰው ነገር አለ ብዬ አልተረዳሁትም፣ በእኔ አረዳድ ማለት ነው። ግጥሙ የሚያወራው የፖለቲካ አሰላለፍን የአመለካከት ጎራን የተመለከተ ከዛ አንድ ጎራ ይይዝና ሌላኛውን ጎራ የሚተችበት ለመታገል የሚነሳበት ነው። በዚህ ሙዚቃ ውስጥ ያየሁት ስለ ትላንት ቴዲ ያለውን አረዳድ ያነሳል። ዝም ብሎ እንደነበረ እና እንደቆየ ዝምታው ከምን እንደመነጨ ያነሳል። ስላለበት አሁናዊ ሁኔታ ያነሳል። መፍትሄ የሚለውንም አቅጣጫ በእሱ አካሄድ ያነሳል ማለት ነው። በኢትዮጵያና በኢትዮጵያዊና በብሔረሰብ ብሔርተኝነት መካከል ጎራ ለይቶ ነው የሚያነሳው። ነገር ግን ሰዎች ከራሳቸው ሰልፍ ሰርቪንግ ቢያዝ ኬዙ ለራሳቸው እንዲመቻቸው አድርገው ወደ ራሱ እየጎተተ ለትርጉም እንዲጋለጥ አክቹአሊ እሱም አድርጎታል። ግን በዛ መንገድ ጄኔራላይዝ ተደርጎ በጣም የተለጠጠ ትንታኔ ሲሰጥ አይቻለሁ በእነኚህ ሁለት ቀናቶች ውስጥ ማለት ነው። ቴዲ የኢትዮጵያ ኢትዮጵያዊ ብሔርተኝነትን ወክሎ ነው በኢትዮጵያ ውስጥ ስለተፈጠሩ መጥፎ ነገሮች ያለውን ብስጭት፣ ሐዘን፣ ቁጭት፣ መካድ፣ መታመም እና ወደፊት ደግሞ ለዚህ መፍትሄ ነው የሚለውን የሚመኛትን ከፍታ ናት የሚላትን ኢትዮጵያ ያነሳል ማለት ነው። ለችግሮቹ ሁላ የብሔረሰብ የብሔር ማንነት በብሔረሰብ የተደራጀ ማንነትን ተጠያቂ አድርጎ ያነሳል በዚህ ዘፈን ውስጥ ማለት ነው። እንዳለ እንደ ዋና ችግርና እንደ ደረሰባት ላለው ለዘመመችው ላፈሰሰው ጣረዋ ዋነኛው ምክንያት ብሔርተኝነት ነው የሚል ያነሳል ማለት ነው። በዚህ ውስጥ
ዝምታው ጊዜ አለ ብሎ ይሄንን ሳይታገል እንደቆየና ዝም እንዳለ እና ይሄ ደግሞ ችግር እንዳመጣ በዚህ እንደተቆጨም ጭምር ያነሳል ማለት ነው። ከዛ ባሻገር ኢትዮጵያ ሞታለች አይልም። ባይዘው የተረርታችሁት ከሆነ ስለመሞቷ አለማንሳቱን የምትረዳው የሀገር ምሰሶ እዛ ጋር ዘሟል ደክማለች የሚል ደግሞ ያነሳል ማለት ነው። ይሄ ከዩኒቲ አንጻር ነው የሚያነሳውና ከዛ አንጻር ነው የማየው። ሌላው ሞታለች የሚል አይደለም። ሁለተኛው የባይተዋርነት ስሜት እንደተሰማው የመገፋት እና ማቀርቀር ውስጥ እንዳለ በዚህ ስሜት ውስጥ ሆኖ ደግሞ ባንዲራ ማንሳት እንደቸገረው ያነሳል ማለት ነው። ይሄ ደግሞ አባይ በሆኑ ሰዎች ንግግር ተታሎ መከዳትን ያነሳል። እነኚህ የተከዳው እኔ በግልጽ የማየው ያኔ ጥሪ የቀረበላቸው ጊዜ ሙሉ የኢትዮጵያኒስት ካምፕ ገብቶ ነበረ። በኋላ ከርቶ ወደ የብሔሩ ሄደ። ዛሬ ላይ የምናያቸው እና አንዳርጋቸው ጽጌ ምናምን ብሔራቸው ውስጥ የገቡት ሰዎች በኢትዮጵያዊ ካምፕ ላይ የፈጸሙትን ክደት ለማንሳት እንዳነሳው አድርጌ ነው እኔ የምረዳው ማለት ነው። እና በዚህ ሂደት ውስጥ ጩኸቱን እንደነጠቁት እንደ ሀገር እሱ በሚያምንበት አደረጃጀት ሲንቀሳቀስ የነበረውና ይጮህለት የነበረውን ወደ ብሔር ወስደው እንደ ነጠቁት ነው የሚያነሳው ማለት ነው። በዚህ ሂደት ውስጥ እሱ መታመሙን የኢነር ፒስ እንዳጣና ከራሱ ጋርም መታረቅ እንዳልቻለ ውስጣዊ ሙግት ውስጥ እንደገባ ያነሳል ማለት ነው። የዚህ ጩኸቱን መነጠቁ ጋር አያይዞ ማለት ነው። ከዛ ውጪ ስለ አዲስ አበባ ያነሳና አዲስ አበባ የሁሉም ሀገር ናት፣ የሁሉም እንኳን አዲስ አበባ ሙላው ሀገሩ የሁሉም ነው ይልና ነገር ግን በዚህ ውስጥ ሁሉም አልተካተተም። የተገፋ አለ። መሃሉን የያዙት ብሔርተኞች ናቸው። የፖለቲካ ተሳትፎ ውጪ አድርገውናል ብሔርተኞች እኛ ኢትዮጵያኒስቶችን የሚል መልእክት ነው ያዘለ አድርጌ የወሰድኩት ቴዲ። ከዛ ውጪ ስለ ባንዲራ መረገጥ ያነሳል። ባንዲራ መረገጥ ከክብር ጋር ነው ያነሳውት። የእሱ የወከለው ሐሳብ የተደፈጠጠ መሆኑን እንጂ ስፔሲፊካሊ የሆነ አሁን ያልተደነገገ ባንዲራ በህጋዊ መንገድ ያልተደነገገ ባንዲራ ከሆኑ ሰዎች ላይ ስለተነጠቀ ኬዝ ስፔሲፊክ ኬዝ ያነሳል ብዬ አልወሰድኩትም። እኔ ክብሩ የዛ ባንዲራ እሱ የሚያስበው አስተሳሰብ በተገቢው እንዳልተከበረ ነው የሚያነሳው። ይሄም እንዳስቀረቀረውና እንትን እንዳለው ከዛ ባሻገር ይህንን ግን የሰሩት እሱ የሚላቸው አካላት ወይንም ደግሞ እሱ የሚወክለው አስተሳሰብ እቺን ሀገር ያቆመ ባለውለታ ቢሆንም በዛ ደረጃ አለመከበሩን እንደውም ዛሬ ቆመው ዛሬ ነው የሞቱት ይላል። እነኚህ የሞቱላት ሰዎች ያኔ ሳይሆን በቦምቡ በጋዙ ሳይሆን አሁን ይሄንን ሲያዩ ነው የሚል ያነሳል። ከዛ ባሻገር ወደ በጣም ታስተምርም ልጅናቷን ይላል። አዎ እሷ ጋር ማን ነው እናት ማን ነው ልጅ እየጠቀለልኩልህ ስለሆነ ማለት ነው እየደረስኩኝ ነው በሂደት ሊድበት ብዬ ነው። ይሄ አሁን ምንድነው እዚህ ጋር ከዛ በኋላ ከማቀርቀሩ በኋላ ዝም ማለታችን እንጂ ይላል እኛ ኢትዮጵያኒስት ወይንም ደግሞ በዩኒየኒስት የሚባለው ኃይል በቁጥር ከሌላው እንደሚበልጥ ይገልጻል። ስለዚህ ይላል አሁን መጀመሪያ ላይ ቁጭቱን ብስጭቱን የዝምታውን መንስኤ ያነሳና ቀጥሎ ምንድነው የሚያነሳው ወደ ሌላ የትግል ምዕራፍ መሸጋገር እንዳለበት ያነሳል። ይሄ ምንድነው የሚያነሳው ዝምታው ከዚህ በኋላ ይበቃል። ነብርም በአንድ ነብር 12 በግ የጨረሰው አንድነት በማጠቷ ነው፣ ዝም በማለቷ ነው ይላል። ዝም ያለው ማን ነው? በቁጥር ብዙ የሆነው 12ቱ ማን ነው ካልከኝ እኔ በእሱ አረዳድ ኢትዮጵያዊ የሚል አሁን ከፖለቲካ እስኪ አንተ ቤት ውስጥ በአማራ በኦሮሞ በትግሬ በምናምን እንጂ በኢትዮጵያኒስትን ወክሎ የሚከራከር ዛሬ አለ ወይ? የዛሬ 5 ዓመት የዛሬ 8 ዓመት የነበረው ኢትዮጵያዊ የነበረው ኃይል ወጥቶ በየብሔሩ ገብቷል። ለምሳሌ እነ አዲስ ታይምስን እነ
መስፍን ፈይሳን ምናምን ኢትዮጵያኒስት የነበሩ ሰዎች ዛሬ ይወጣሉ። እነሱ ላይ ነው ክደት ፈጸሙብን የሚለው። ምጥ አታስተምረንም የሚለው እነኚህ ብሔርተኞች በመሰረቱ የዩኒየኒስት ኃይሉ ሀገር መስራች ትርክት ነው ብሎ ያምናል። ይሄ ደግሞ ለብሔርተኞቹ ነው የዘፈኑ ነው የምትለው? ኮምፕሊትሊ ስለ ኃይል አስተላለፍ ስለ ፖለቲካ ጎራ ነው የዘፈነው። ምናልባት ስፔሲፊካሊ እሱ ምን እንደፈለገ በኋላ መግለጫ የግድ ይሰጣል። የሚሰጥበት ልክ ከሚፈልገው አጀንዳ አንዱ ማከራከር ነው። እሱን ካከራከረ በኋላ ወደዛ ይሄዳል። ብሔርተኛን ነው ልጅ አታስተምርም ምጥ ያለው። በዚህ ውስጥ ያዘመሟት ብሔርተኞች ናቸው ብሎ ነው ያነሳው። ጩኸቴን ነጠቁኝ ያለው እነሱን ነው። ከሃዲ ያላቸውም እነሱን ነው። አሁን ከላይ በገለጽኩት አግባብ ዳር አወጡን የሚለውም ከፖለቲካ አስኳል ውስጥ ወጣን ለማለት እንጂ ይሄ በመሰረተ ልማት ወይንም በኮሊደር ውስጥ የተደረገው እንዴት እንደተሰራ በዛ ደረጃ ያነሳልን ብዬ አላስብም። ይሄን ወይዳን ታታስቆጥረኝ እንደማጥንቴን እኔ አውቀው የለም ወይ ማንነቴ ነው ማለት እኮ ይሄኛው የማንነት አረዳዴ በአጥንትና በብሔር ያለውን ያንተን ዴፊኒሽን አልቀበልም፣ ያንተን ሌብሊንግ ያንተን ፍረጃ አልቀበለውም። የኔ ማንነት ይሄ ኢትዮጵያዊ የሚለው ማንነቴ ነው የኔ። እሱን አንተ ልትነግረኝ አትችልም፣ አልቀበለውም። ያንን ለብሔርተኞች ነው የተጻፈው ማለት ነው፣ ለአማራ ለኦሮሞ ነው። አሁን እኮ ከፖለቲካው ተገለለ ተብሎ የሚነሳው ሁሉም በየብሔሩ ገባ፣ እገሌ እንዲያደረገን ኢትዮጵያዊ የሚል እንትን እንዳይዘፍን በእኛም ሞት ላይ በዚህ ምናምን ተብሎ አታክ እየተደረገ ነው እያለ ያለው በአጠቃላይ በብሔርተኛው ነው። ይሄ ብሔርተኛ በተቃዋሚ ውስጥ ያለው ጫካ ውስጥ ያለው መንግስት ውስጥ ያለው ሊሆን ይችላል በአጠቃላይ እንጂ በምንም መንገድ ከመንግስት ጋር የሚገናኝበት መንገድ የለም። ከዛ ባሻገር የአመፃም ጥሪ አድርጎ አልጠራም። በዛ ደረጃ እንደ ሽብር ምናምን አድርገው የሚያነሱት አልቲሜትሊ ክርክሩን ፈልጎታል፣ ፖይንቱ አጀንዳ እንዲሆን ፈልጎታል። ይሄንን ተከትሎ ግን ከሆነ ሰዓት በኋላ የግድ የሱ ማብራሪያ ይሰጣል። ይሄንን ያልኩበት ዋነኛ ያለፉ 2-3 ዘፈኖቹ ላይ እያንጸባረቀ ያለው አቋም የኢትዮጵያ ሌላም ዘፈኖቹ ላይ ጭምር እነዚህ አካላት እየተናቸው እነዚህ አካላት ኢትዮጵያኒስት የሚባሉ ኢትዮጵያኒስት ነው በገባኝ ከቡድን መብት ይልቅ የግለሰብ መብት መቀንቀን አለበት ብለው የሚያስቡ በሀገራቸው ጉዳይ የማይደራደሩ ብሔር የሚባለው ፍሬም ተበጅቶለት ፖለቲካ ነው ብለው የማያምኑ ፖለቲካ ሀሳብ ነው ብለው የሚያምኑ መድረኩን ለምንድን ነው ያልያዙት? ብሔርተኛም ሲባል አቤት ኢትዮጵያዊም ሲባል አቤት የሚሉ አሁን ብሔርተኛውም ራሱ ኢትዮጵያዊም ሲባል ይሄው ብሔርተኞች ናቸው አየሩን ያዙትና እነዚህ ሳይለንት ማጆሪቲ የተባሉ በቃ በጣም በጀንትል ወይ ፍሬም የተደረጉ ከመነገር ውጪ የት ናቸው ያሉት? መች ነው የሚሳተፉት? መች ነው አለን የሚሉት? ተገሏል። እናት አባት ዋጋ በከፈለላ ሀገር ወዴት ነው የምትገለለው? ለማን ሀገርን የምትለው? እነዚህ የት ነው ያሉት? እሺ እኮ እነኚህ ታስታውስ ከሆነ ዛሬ ስማቸውን ዝም ብዬ መጥቀስ ስላልፈለግኩ ነው እንጂ ቤዚካሊ ኢትዮጵያኒስት ውስጥ የነበሩት ኃይሎች ዛሬ ወጥተው በየብሔር ገቡ። ይሄንን ዝም ያልነው ሰላም ሊያመጣል ብዬ ነው እስከ ዛሬ ዝምታዬ። አሁን ግን ከዚህ በኋላ ዝም አልልም እታገላለሁ ነው። ምክንያቱም እነኚህ ኃይሎች አሁንም ደግሞ ተመልሰው ዛሬ ልክ ቴዲ ኢትዮጵያዊ ምናምን ብሎ የሆነ ኦፖርቹኒስቲክ ናቸው ነው እያለ ያለው የሱ ጎራ የነበሩ። እሱ ግን ከአቋሙ እንዳልተነቃነቀ ነው የምረዳው። ከዛ አንጻር ይሄ ፖለቲካውን ብሔርተኞች የሚያምኑት ምናምን እኔ አሁን ለዘብተኛ ብሔርተኛ ነኝ። ነገር ግን የሱ ዴፊኒሽን ማለት ነው ለዘብተኛ ብሔርተኛ ማለት ነው ያው ብሔርተኝነት ከጥያቄ በረድም ያላልኩ ማለት ነው። አዎ ማለት ነገሮችን የብሔር ማንነት መከበር አለበት፣ ጥያቄዎች መመለስ አለባቸው። አልቲሜት ግቡ ግን የብሔርተኝነት የሆነ ታይም ላይ የሚያበቃ ነው። የመብታቸው ጥያቄዎቻቸው ሲያልቁ እነኛ ጥያቄዎች ናቸው ያስነሱት ብዬ ነው የማስበው። ፖለቲካ በራሱ
አስተሳሰብም ነው የብሔርተኝነት አስተሳሰብ ከቴዲ የሚለየው። ግን የቴዲን አንሻፋው የተቀረበበት መንገድ ልክ አይደለም። ተደጋጋሚም እንደዚህ ብትሰራበት ጥሩ ነው፣ ፈጠን ብለብዬ ነው የማስበው። ምክንያቱም አላግባብ እየተለጠጠ ስለሆነ። አመሰግናለሁ ቴዲ። ጋይስ ይሄ ሲሪየስ የሆነ ኮንቨርሴሽን ነው ማለት ይሄ በጣም ወሳኝ ቀላል አይደለም። እኔ አስቀድሜ መጀመሪያም ነግሬያቸዋለሁ፣ ዘፈኑ ከመውጣቱ በፊት ነግሬያቸዋለሁ። ይሄ በሲሪየስ ማውራት ያለብን ጎራ ከፍለ ትወያይ እንደሆነ ተወያይ። ጧት ብሔርተኛ አቱን፣ ማታ አገር አፍቃሪ አቱን። 365ቱንም ቀናት ራስን ለይታ ሀገርንና ወገንን ጠብቀ ፖለቲካ መስራት ያለበት እንዲህ ነው ብለ ለጊፍትም ሳትል ለቲፎዞም ሳትል መስመርን ይዘህ ምንቴር ከሆነ ሂድ። አማራ ብሔርተኛ ብሔርን ታደራጅ እንደሆነ አደራጅ። ኦሮሞም ብሔርተኛ ብሔሩን የሚያደራጅ ከሆነ ያደራጃል። መጨረሻ ላይ በሰላማዊ መንገድ በሚደረግ ምርጫ ያሸነፈው ስልጣን ላይ ይወጣል። አንዳንዶቻችሁ በየአይነት ናችሁ፣ የት እንዳላችሁ አይታወቅም። ለወትሮ ጧት ኢትዮጵያኒስት ኃይሎችን የምታሳዱ የነበራችሁ አሁን ደግሞ አንድ ዘፈን ወጣ ወዲያ ኢትዮጵያ ማለት ጀመራችሁ። ከዛ ደግሞ ያልፋል ድጋሚ ኢትዮጵያኒስቶችን ታሳዳላችሁ። እንደዛ መሆን የለበትም። ቅርጽ መያዝ አለብን። ወይም ደግሞ አንዳንዶቻችሁ ብሔርተኝነቱን የምታወቁት እናንተ፣ ኢትዮጵያን ሲባል የምታወቁት እናንተ። እንደዛ መሆን የለበትም። እንደዛ ደግሞ እንዳይሆን የተፈጠረውን ቫኪዩም እኛ ብሔር አለን ኦፍ ኮርስ። ነገር ግን አይደንቲቲ ኢዝ ኖት አይዲዮሎጂ ብላችሁ የምታምኑ ሰዎች ፖለቲካ መሆን ያለበት አይዲዮሎጂ ነው፣ ሀሳብ ነው። በፕሮግራም ዙሪያ ነው ማውራት ያለብን የምትሉ ሰዎች ጠንካራ ሆናችሁ በሀገራችሁ ፖለቲካ ላይ መሳተፍ አለብን። እናንተ ካልተሳተፋችሁ ጥግ ይዘህ ጀንትል የምትጫወት ከሆነ አየሩን ይዙታል እነሱ። ተገፋንም አትበሉ። ማን ነው የሚገፋ? ከእናት ሀገር ላይ ወዴት ነው የምትገፋው? ምን ማለት ነው እንደዚህ የማልቀስ ነገር? ሰው ፋይት ማድረግ አለብህ። በቻልከው ፖለቲካው ለአንተ በሚመች የመጫወቻ ሜዳ ላይ እንዲመጣ መታገል አለብህ። ብሔርተኞች ለአንተ አዝነው ለኢትዮጵያኒስቶች ተገፍተዋል እኮ እንደው እችን እንስጣቸው አይሉልህም። ብሔርተኛ በባህሪ በጣም ግሪዲ ነው አይደለም? የራሱን ከቻለም ያንተንም ይነጥቃል። ጽንሰ ሀሳቡ ራሱ የሪሶርስ የመቀራመት ነገር ነው። ይሄን አውቀህ ትሳተፍ እንደሆነ ተሳተፍ። ቅርጽ ይዘህ ብሔሮችን ሳታጥላላ እያከበርክ እያስተማርክ አንተ የገባህ ሌሎች እንዲገባቸው እያደረግ እንደዛ ነው መሆን ያለበት ለማለት ያኖች ታፕታፕ አድርጉ። ይህን ጉዳይ ግን ወደ መስፍን ፈይሳ ነው ወደ በላይ በቀለ ወያ እንሄዳለን። በላይ በቀለ ወያ 8 ደቂቃ አለ። ዳስ ጣልን። የቴዲ አፍሮን ሙዚቃ እንዴት አገኘው? እሺ አመሰግናለሁ። ይሰማል ድምጼ? ግን የኔ እኮ ምንም እንትን ስልኬ ችግር አለበት። ይሰማል? አሁን ይሰማል። እሺ በመጀመሪያ ሁላችሁም እዚህ ያላችሁ ሁላችሁም ኢትዮጵያውያን የተለያያችሁ ብሔር የመጣችሁ ሁላችሁም ሰላም ብያለሁ። ቀጥታ ወደ ዘፈን ነው የሚሄደው። እኔ መጀመሪያ ወደ የወደድኩት የት ወለም ዘለም ትላለህ የሚለውን ነው። ቴዲ አፍሮ እንደዚህ አድርጎ ቢዘፍነው ብዬ ነው። ኖ ከዳስታን ጀምሮ ኖ በቃ ፍሬም አበጅቶልሃል። ቴዲ አፍሮ በነገር ላይ ሁላችሁ ቆይ ቀየው አታርጉት። ቁጥር 1 ላይ ዳስጣልን ሲያስቀምጥልህ እኔ ማስባት ኢትዮጵያችን ናት ብሎ ነው። ከዛ በመለስ ነው ኢትዮጵያም ካለ ጉራግኛው ላይ፣ ስልጥኛው ላይ፣ ወላይትኛው ላይ ኢትዮጵያ የሚል ስም ከሰማ አኮርዲንግ ቱ ነምበር 1 ቁጥር 1 ትራክ ላይ እንደተቀመጠው ነው የምትለው። እሱ ኢትዮጵያችን ናት ነገር እኮ አላወራም ስለ ዳስ። እሺ በላየው። እሺ ቢዘፍነው ምሎም እንደዛ ነው። እሺ እና የት ወለም ዘለም ትላለህ፣ የት ወለም ዘለም ትላለህ፣ ሲሞቅ ኢትዮጵያዊ ሲበርድ ዘርህ፣ የት ወለም ዘለም ትላለህ፣ የት ወለም ዘለም ትላለህ። ወይ ድምጽ ግን አይሰማም። በጥራት አይሰማም። ተጠቀምን እንጂ አልተጎዳንም። በዚህ ድምጽ ግን አይሰማም። ምን ላድርግ? በጥራት አይሰማም። ምን ላድርጎ? ከዚህ በላይ አሁን ሚውት አድርጉ። ሌሎቻችሁ ሚውት ካላረጋችሁ አይሰማም። አሁን እስኪ አውራበት፣ እየቆየ ይለቅ ይሆናል። ማን ያውቃል? እስኪ አውራበት እና ይኸውልህ አሁን እንደ ግጥም ላውራለህ ዝም ብዬ። የት ወለም ዘለም ትላለህ፣ የት ወለም ዘለም ትላለህ፣ ሲሞቅ ኢትዮጵያዊ ሲጎል የዘርህ፣ የት ወለም ዘለም ትላለህ፣ ወይም ከአገርህ ሁን ወይ ከመንደርህ፣ የት ወለም ዘለም ትላለህ፣ አንድ ነኝ አይበለኝ ሁለት ቦታ ረግጦ፣ ምጥ አያስተምርም የማያቃምጦ የሚል ነው። ያው እንደዛ ቢዘፈን አሪፍ ነው ብዬ ነው ማስበው። ቴዲ አፍሮን በግል የምወደው ማከብረው እጅግ በጣም ውድ ሰው ነው። ዳስጣን ላይ ያለው
ሰዎች እንደሚያወሩት የሆነ ግለሰብ የመንግስት ነው ብዬ ነው አላስብም። በራሴ ለምን አላስብም? እዛ ላይ ለምሳሌ ብዙዎች ኮት ያላረጉት ነገር አለ። የኢትዮጵያ አናብስት የጥንት አርበኞቹ ሲል እኮ የጥንት ነው የሚሉ በቃ ዛሬ ላይ አርበኛ ገሌ ምናምን የምትለው ሰውዬ አርበኛ አይደለም። ሄድ እየሰማ ነው። ዝም ብዬ እያወራሁ እየሰማ ነው። እና አሁን የጥንት አርበኞች ይላል። ሌላው ደግሞ ዳስጣን ላይ ምን ይላል? ዘረኝነትን እኮ ነው የሚኮንነው እንዳለ ሙሉ ለሙሉ ማለት ነው። እስኬቱ ጋር እሺ ለምሳሌ አንድ ነበርን ይላል አይደል? አሁን መከዳት አምኖ መከዳት የሚባለው ነገር አለ። አምኖ መከዳት ለማን ነው? እኔ አሁን ቀጥታ ማስበው ለዘመነ ካሴ ያስባለሁ ከፈለኩ። ለምን የ2017 4 ኪሎ እንገባለን እመኑኝ ብሏቸዋል። ለምሳሌ ለሚከተሉት አይደል እንዴ? በአንድ ሳምንት ውስጥ 4 ኪሎ ገባለሁ ብሏል። ይሄ ራሱ እኮ አምኖ መከዳት ነው። ቀጥታ ግጥሙ ለዘመነ ካሴ ነው የምትለው አይደለም? የተለያየ እንዴ ለኔም እኮ ይሆናል እኮ እንዴ። እኔ እኮ ለምሳሌ ወርቅ አበድሬ ጠጠር ተመልሶልኛል እኮ ማለት እኮ እችላለሁ ለኔ። እሺ ወይ ዳንታ አትንገረኝ ማንነቷን ምጣት ታስተምርም ልጅ እናቷን። ይሄን እኮ ብዙዎቻችሁ ልብ ካላላችሁ በስተቀር ቆይ ይሄን እኮ ዘመነ ካሴ እኮ ብሎታል እኮ ለፕሮፌሰር ብርሃኑ ነጋ። ከሱ የተወሰደው ነው እንደው ማለት ይቻላል። እንዴት ነው ለዘመነ ካሴ መልስ የሚሰጠው? እና አሁን ቴዲ አፍሮም ይሁን አሁን ሙዚቀኞችን የጥበብ ሰዎችን ከጥበብ ሰዎች ጋር ነው ማወዳደራቸው። ቴዲ አፍሮ ለገላና ገርሙሳ ኢትዮጵያዊነትን ማስተማር ይችላል። ለዮሰን ኢትዮጵያዊነትን ማስተማር ይችላል። ለሃጫሉ ሁንዴሳ ኢትዮጵያዊነትን ማስተማር ይችላል። ማን ነው ትልቅ ኢትዮጵያ የሚባል ኢትዮጵያ ያለው? ማለት ይሄውን ምጣ አስተማሪ ኢትዮጵያዊነትን አስተማሪ የሚባል ኢትዮጵያ ያለ እንደ ኢትዮጵያ ውስጥ ይሄው ምጣ ታስተምርም ልጅ እናቷን ሲል እናት አለ ልጅ አለ። ማን ነው እናት ማን ነው ልጅ? እኮ እሱ እኮ ነው የምልህ እኮ አሁን እሱ ላይ አሁን ቴዲ አፍሮ ሲለው ይሄ እንትን ምሳሌያዊ አነጋገር አለ። አሁን ለምሳሌ ልጅ እንትን ልጅ ለእናቷ ምጣ ታስተምርም ይባላል አይደል? አይደል? አዎ ይባላል። ማንነቴን እኮ ስትል አሁን ገላና ገርሙሳም በላይ በቀለ ወያም አሁን ለበላይ በቀለ ወያ ኢትዮጵያዊነት ማን ነው የሚያስተምረው? አንተ የኛውን ኢትዮጵያ ነው መሆን የሚችለው ማለት የሚችል ምን አይነት ምን የጎበረው ነው እኔ አሁን የምልህ ማን ነው? አሁን ለአንድ ስለፌ መሰቹ እና ለአንድ ለገና ለ12 ዓመት ለሆነ ለኦሮሞ ተወላጅ ወጣት ልጅ ቴዲ አፍሮንም ገላና ገርሙሳንም ሃጫሉንም መማያቅ ሰው ይኑር? ማን ነው ኢትዮጵያዊነትን እኔ ነኝ የኢትዮጵያዊነት እናት የሚል ሰው አለ እንዴ? ማን ነው? ማን የሰጠው ያንን መብት? ይሄ እብሪት የወለደው ነገር ነው እኔ የምለው ማለት ለምን አሁን አንተ ወላይታ ነው ምንም እኔ ማስተምር ምጥ የለም። ኢትዮጵያዊ ነህ በዚች ሀገር ግንባታ ላይ የራስን የሆነ ዋጋ ከፍለሃል፣ ደም አፍስሰሃል፣ ግብር ከፍለሃል። ምንም የበለጠ እናት የሚባል ብሔርም የለም። ስለዚህ አንተ ከምትለው ጋር እኮ ይቃርናል ማለት ነው። ወይ ዳንታ አታስቆጥረኝ ካለ አስቆጣሪ አለ እዚህ ጋር ሰብጀክት አለ። አዎ ይኸውልህ አሁን ቴዲ አፍሮ ያለው ለማን መሰለክ? አሁን ደርሰው ዛሬ ላይ ይሄን ዘፈን ወይ ዳንታ አታስቆጥረኝ ደም አጥንቴን እኔ ያቆይ የለም ወይ ማንነቴን እያሉ ይሄን ሙዚቃ እንኳን ቫይራል እንዲወጣ ቪዲዮ የሚሰሩለት ሰዎች አጥንት ቆጣሪ ናቸው። እገሌ ኦሮሞ ነው፣ እገሌ ጉራጌ ነው፣ ቴዲ ማንኪያ ነገር ነው ምናምን የሚሉ ናቸው እንዳለ። ስለዚህ ለነሱ ነው። ስለዚህ ለአማራዎችም ለራሳቸው ነው፣ ለኦሮሞም ለትግራይም ነው የምትለኝ? ለነዚህ ለብሔርተኞቹ ይሄው ለህዝቡ ሳይሆን ይኸውልህ በጣም እኮ ለብሔርተኞቹ ብሔርተኛ አሁን ብሔር አለኝ እኔ ብሔር አለኝ ብሔሬን የምኮራበት ነው። ዘረኝነት ሲሆን ግን እኔ ብቻ ነኝ በቃ አሁን እኔ ብቻ ነኝ ምጥ ማስተምር እኔ ነኝ ኢትዮጵያዊነትን የወለድኩት የኔ ኢትዮጵያን ካልተቀበልክ የኔ ይሄን ቀለም ካልተቀበልክ ይሄ ካልሆነ አንተ ልክ አይደለም የሚሉ ናቸው እንጂ በምን ያንሳሉ? አሁን ማን ነው አሁን ማን ከማን ይበልጣል? እስኪ የእውነት ለማውራት እንደ ዘር ስናወራ የትኛው ዘር የትኛው ብሔር ነው ለኢትዮጵያዊነት ከፍተኛ ዋጋ የከፈለ?
ማነው ደሙን ያላፈሰሰ? የደቡብ ልጆች እኮ ለምሳሌ ስለ ደቡብ ብዙ ጊዜ አይወራም። የሃዲያዎች፣ ወላይታዎች፣ ሲዳማዎች በመከላከያ ውስጥ ከድሮ ጀምሮ ነው ደማቸውን በየቦታው ስቲል ነው አጥምታቸውን ይከሰክሳሉ። ስለ ጉራጌ አጥምታ አፍሳሽነት ደም አፍሳሽነት የሚያወራ ሰው የለም። በነገራችን ላይ ስለ ሽቀላ ነው እንጂ የሚያወራው የአገር ጉራጌዎች እኔ እንኳን የማውቃቸው በአካል ደማቸውን ያፈሰሱ አካላቸውን ያጡ አሁን በጣም አሁን እኔ በቀለ ወያ ነው አይደል ያባቴ ስም ስለ ሻቃ በቀለ ወያ የምታውቁትን ታውቁታላችሁ። የጉራጌና የኦሮሞ ተወላጅ ነው። በጣም ታሪክ አያውቁም። ገባ ማን ነው ደሙን ያላፈሰሰ ለዚች ሀገር ማን ነው? እስኪ አሁን እኔ ብቻ ነኝ አሁን የሆነ ደስ የማይለኝ አስተሳሰብ አለ። ሱሪ መልበስ አስተማርኩ የሚላል ዞሮ ደግሞ እኔ እንደሆን በቁንጣ ያላፈር የሚል ሰው ደግሞ አለ። ዞሮ ደግሞ የሆነ ነገር የሚላል መጸዳዳት እኔ ነኝ አስተማርኩ የሚላል። ይሄ ሁሉ ጥላቻ የሚያስተምር ግን ህዝቡን የማያወክል ከህዝቡ ውስጥ የማይወጣ እስኪ አስቡ። ቴዲ ዝም ብለ ማለት ነው እንዳለ የቴዲ አፍሮ አሁን እንኳን ይሄኛውን የለቀቁት ሙዚቃውን የወደዱትና ቪዲዮ የሚሰሩለት ሰዎች እንዳለ ዘር ቆጣሪዎች ናቸው። ዘር ቆጣሪዎች ብቻ አይደሉም መንደርተኞች ናቸው። ተው የሌላውን ብሔር እነሱ ብሔር ይሄ ነው ተውና እርስ በርሳቸው እንኳን አንድ ብሔር እሺ በጎጥ እንኳን መስማማት የማይችሉ ናቸው። ገባ ከዛ ውጪ አንድ ዘፈን ተዘፈነ ከተዘፈነ በኋላ ስታዳምጠው ታምኖ መከዳት ያማል። ለሆነ ፓርቲ ብቻ አይደለም ለሁሉም የሚሆን ነው። ለሁሉም ለፍቅረኛም ይሆናል ብዬ ነው ማስበው ነው። ዝም ብለህ ግን ትኩስ ኢትዮጵያዊ መሆን አይቻልም። ትላንትና ድል ለኤርትራ፣ ትላንትና ድል ለግብጽ፣ ትላንትና አባይ ባይገደብ ምን ይበጀኛል ምናምን ስትል የነበርክ ሰውዬ ዛሬ መተህ ኢትዮጵያዊ ድንገት መጫወት በአንድ ጀንበር አይባልም በሩብ ጀንበር ማለት ነው። ሌላው ደስ የሚለው ባለፈው እዚህ ያወራን አያና ስለ አባይ ቢዘፍን ብሏል። አባይ እየሞላ እንጎላለን እኛ የሚል አለ ቴዲ አፍሮ። ሊቅ ሰው ነው በነገራችን ላይ የሚወደው ሰው ነው። እኛ ለምን ጎደልን ነው ዋናው ነገር። እሺ እዛው ዘፈን ላይ ምን ይላል መሰለችን ብዬ ልጨርስ። ጉራገኛው ላይ ነው በጣም የወደድኩት ላይ ነው። እኛስ አለን እንዴ ሀገር ከሌለን። እሺ ራሳችሁን ሙታን ብላችሁ የምታስቡ የለንም ብላችሁ አስቡ። እኛ ለቤት ባጭሩ ለቤት ትንሽ ነው የዘፈነው ነው የምትለው እንዴ? ቴዲ አፍሮን እኮ ዘረኛ ኮንክ እኮ ቴዲ አፍሮን እኮ ፍጹም እኮ ነው መውደድ እኮ የሌለበት። አታውቀውም ማለት ነው። ለምን እድሜ ልኩን ሲያቀነቅን የነበረው ቢቻል አንድነት እሷውን ለምሳሌ ታዲያ በግልጽ መናገር አይቻልም? የብሔር ፖለቲካ አቀንቃኞች ፖለቲካን በብሔር ሰፍታችሁ በአገር ጉዳይ ላይ እንደዚህ ክሽን አድርጎ ማቅረብ ከተቻለ ይድረስ አማራ፣ ኦሮሞ፣ ትግራይ ያላችሁ ህዝቤን ለምትከፋፍሉ ማለት አይቻልም? እኔማ ልቀበለው አለ። ለምሳሌ እኔ አሁን እኔና ቴዲ ዛሬ ነው እየኖርን ያለነው። አጼዎች ምናምን የሚባለው እኔ ታሪካቸውን እወድላቸዋለሁ። ታሪክ ማስተማሪያ ነው፣ መጣያ አልነበረም በሌላው ሀገር ገባ። በታሪክ ትማርበታለህ። መጥፎ ትላለህ። መልካም ነገሩን ይዘህ ነው የምትቀጥለው። እሺ ግን አሁን ለምሳሌ እዛ ውስጥ ደግሞ ጠባሳ ያለባቸው አሉ። ሰው አልፈልግም ካሉ አልወዱም ነው ያኛውን ነገር ትታ እኔና አንተ ምንድነው ነገ ማስተካከል ያለብን? ትላንትና ምን ጎሏል? ነገ ምንድነው የምናስተካክለው? እንጂ አሁን የቴዲ ትንሽዬ ጉለት ምለው እኔ እሱ ለመውቀስም አቅምም የለኝም። ግን ሁሉ ጊዜ ወደ ኋላ መጎተት የለብንም፣ ወደፊት ምን እናርግ? እሺ እዚህ ላይ ደግሞ ቢያተኩርልን ድምጽ አለው። ብዙ ሰዎች ይወዱታል፣ ያከብሩታል፣ ይጠሉትም ጭምር ያከብሩታል ብዬ ስለማስብ ወደፊት ደግሞ ምን ቢደረግ ነው መልካም እንጂ ዝም ብሎ እንደዚያው ነው አሁን ብዬበታለሁ ብዙ አመት። እሺ አይሆንም ብዬ ዞሮ ይመጣል። እሺ የአንዳንዶቻችሁ መረዳት እኔ እንዴት ልትረዱት እንደቻላችሁ አልገባኝም። አሁን ቅድም አንዳንዶቻችሁ መስፍን ፈይሳ ጭራሽ በደንብ ይግረምህ ብሎ ይሄማ የተጻፈው ለሻዕቢያ ነው ብሎኛል። ለኤርትራ ነው የተጻፈው እንዴ? እንደዛም እኔ በዛ አንገላ ላየሁትም። አንዳንድ ጊዜ የሰዎች መረዳት በተለያየ መንገድ ነው። ሁላችንም አንድ አይነት መረዳት የለብንም። ዳስጣል ከይቅርታ ጋር አንድ አስረስተው አንተ ችግር በቃ ደቂቃ አልቆጠ ቆይ ለሌሎች እድል ስጥ።
ወደ ምናሴ አባዋቆ ነው ሄደሽ 8 ደቂቃ አለ ምናሴ ቴዳ በጣም አጠር ለማድረግ ሞክራለሁ። ዳስጣል የሀገር ለቅሶ ብቻ አይደለም፣ ስሜትም እውነትም ነው። በኔ አተያይና በኔ አረዳድ ብዙ ሰዎች ያላዩትና ያልታዘቧቸው እውነታዎች አሉ ብዬ ነው ማስበው። እኔ በግሌ ችለችለ ያቃተ ጊዜ እንደሚነድ ወይም እንደሚያበሳጭ አይነት ስሜት አለ አይደል? የከራረመ ወይም የቆየ የህሊና ቁስል ልንለው እንችላለን። ቁጭት፣ ስለ ፍትህ፣ ስለ እውነት፣ ስለ በደል፣ ስለ ነፃነት ዝም አንበል የሚል ቶንም ያለውም ጭምር ነውና የጥበብ አንዱ ጸጋ ምን ይህ ይመስለኛል። ያው ብዙ ጊዜ አፈቀላጤ ፖለቲከኛ ብትሆንም አንዳንዴ የማትገልጻቸው በጣም በአማረ መልኩ የማትገልጻቸው ስሜቶች አሉ አይደለ? የውስጥህን ህመም፣ የውስጥህን ብሶት እንዲህ በቀላሉ የምትገልጸው አይመስለኝም። እና ዳስጣል በኢትዮጵያ ሰማይ ስር በቃ አሁን ላይ ሁላችንም የማንክደው ሀቅ ነውና እየተጋረደውን የሀዘን ድባብ ወይም እየከሳሰመ የመጣውን አንድነትና ሰሚ ያጣውን የፍትህ ጩኸት ስሜት በሚነካ መልኩ በጣም ደስ በሚል መልኩ ቴዲ ተራቆ የተቀኘበት ይመስለኛል። በተወሰነ መልኩ ግጥሞቹ መታየት አለባቸው ብዬ አስባለሁ እኔና ዳስጣል ሲጀምር ዳስጣል ልቤ ለውስጥ ያዘን ለቅሶ ሰው አይችልህ ደርሶ አለ ጊዜ ምናምን እያለ ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተለት ሀገር የሞተበት የት ያለቅሳል ሄዶ ነው የሚለውና ብዙ ሰው በዘፈኑ ላይ የተገለጸውን ሞት የተረዱት እኔ አይመስለኝም። እና ቴዲ በዘፈኑ ላይ የገለጸው ሞት እንደ ህልፈት ህይወት ወይም እንደዛ ያለ ያን የሚመስል ቢሆንም ከሞቱ ይልቅ ቴዲ ትኩረት ያደረገው አሟሟቱ ላይ ይመስለኛል በግል ያተያይና እንደኔ አረዳድ የሰው ልጅ ሞት ያው ሁላችንም እንደምናውቀው በተለያዩ ምክንያቶች ወይም መንገድ ሊያጋጥመው ይችላልና በእድሜ መግፋት፣ በእርጅና፣ በበሽታ ወይም በአደጋ ልንለው እንችላለን። ከዛ ባለፈ ደግሞ በግድያም ሊሆን ይችላልና የሀገርና የማህበረሰብ ሞት ካልን ደግሞ መቼም በእርጅናና በበሽታ ነው ልንል አንችልምና ስለዚህ ቴዲ በዳስጣል ላይ የሀገርን መሞት ሲጠቅስ ገዳዮቿን ጨምሮ እንጅለዋልና ባንዲራዋን በኩራት ቀና እንዳናደርግ በየሄድንበት በኢትዮጵያዊነታችን እንዳንኮራ በዘር፣ በሃይማኖት፣ በሰፈር፣ በቀበሌ፣ በመንደር ተከፋፍለን ህልውናዋን አደጋ ላይ ጥለናል የሚል ቶን ያለው ነው ለኔ በኔ አረዳድና ከዚህ ባለፈ በዝርዝር ገዳዮቿን እንደዚህ ያልን ለመዘርዘር ብንሞክር ጊዜ የሚፈጅ ትንታኔን ስለሚፈልግ ብናልፈው ነው የሚሻለው። እና በተረፈ ግጥሙ በግለሰብና በሀገር ደረጃ ያለን ሀዘን ከነ ልዩነቱ ይጠቁመናል። ሰዎች ለግል ጉዳያቸውና ለሀዘናቸው ማልቀሻ ቦታ ያጡምና ሀገር ስትፈርስ፣ ሀገር ስትበተን፣ የሀገር ህልውና አደጋ ላይ ሲወድቅ መቀመጫ ወይም መቆሚያ እንኳን የለንምና ብዙ ጊዜ ይህንን ነው በእኔ አተያይ ገለጸ ብዬ የምረዳውና ትናንት አክሱምና ላሊበላን በአንድ አለት ያጸና ታሪክና ጥበብ ያለው ህዝብ ዛሬ በቅጡ እንኳን መራመድ አልቻለም ነው እያለን ያለውና በገዛ ቀየው ብዙ ሰዎች እዚህ ላይ ሲያወሩ ቴዲ ቀጥልና ከዛ ንግግሩ ቀጥሎ የሀገረ መንግስቱን መሰረት መናጋቱንና የመፈራረስ ስጋት ወይም አደጋ እንዳለ መሰሶ ዘመመ ጣራውም ያፈሳል ሲል ይገልጸዋልና በገዛ ቀየው ከዛ ይቀጥላል። በገዛ ቀየው ባይተዋር ስለመሆን ያነሳውን ቢሆን ባሳደገኝ ቀይ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር የሚለው አገላለጹም ቢሆን ለምሳሌ መናገር ካስፈለገ የኔን እውነታ ነው ያብራራልኝ ብዬ ነው በግሌ የማምነውና በዘርና በጎጥ ፖለቲካ ሳቢያ ዜጎች በማንነታቸው ምክንያት ከመኖሪያቸው አልተፈናቀሉም፣ የስራ ገበታቸውን አላጡም። ለኔ ወገን ካልሆነ ላይካውን በየክልሉ ብንሄድ ጨረታ አንሰጥም የሚሉ የሉም እና ከመኖሪያቸው የሚፈናቀሉ የሉም። በገዛ ሀገራቸው እንደ ስደተኛ የሚቆጠሩ የሉም። የበይ ተመልካች የሆኑ የሉም እና አይ ዶንት ኖው ይህ ሁላችንም የማንክደው መራር እውነት ነውና በዘፈኑ ግጥም ላይ ኦሮሞ አማራ ሽናሻ ብሎ አልጠቀሰምና ተነካው እኔ ነው ታርጌት ያደረገው የሚለው ቶን ከየት እንደመጣ እኔ መግለጽ ማወቅ አልቻልኩም። ቢኮዝ ይሄ እውነት አዲስ አበባ ላይ ወይም ኦሮሚያ ክልል ላይ ምናምን ሳይሆን አብዛኛው ክልሎች ላይ ብትሄድ ተመሳሳይ
እውነቶች አሉ ብዬ ነው የማስበው እኔ በግሌ። እና አባይ ለዘዴው በአፍ ይቀድማል፣ አምኖ መከዳት እንዴት ያማል። ቢሆንም ለውጥና ሰላምን ተስፋ አድርጎ የሰጠውን እምነት ለተበላው አንድ ጥያቄ ይመስለኛል። ኢትዮጵያ ሞታለች ብለህ ታስባለህ? እዛች ከላይ ገለጽኩኝ ቴዲ፣ ሞት ይለያያል። ሰው ገላና አገራት ሞትም ብሎ የሰጠውን ምላሽ ሰጥታል አይደለ? በኦሮምኛ ቋንቋና በአማርኛ። ስለዚህ ገላና በተሳሳተ እንኳን ሀገር ላይክ ጉዳይ ገደልኩ ትላለህ አይደል? አገላለጽ ነው አንዳንዴ ገብቶሃል አይደለ? ሰው ክብርህ ሲነካ፣ ስትዋረድ፣ በየሄድክበት ስታፍር፣ ስታጎነብስ ላይክ አሁን አንተ ባለህበት ሀገር ላይ በኢትዮጵያዊነትህ እንዳትኮራ ወደዚህ እንዳትመጣ ደግሞ የምታያቸው የምትሰማቸው ነገሮች ብቻቸውን ያን ፊሊንግ እንድታይ ያደርጋል ብዬ አስባለሁ። ቴዳኔ በግሌ እና ሰው በገዛ ቀየው ባይተዋር ከሆነ ገብቷል በብሔር በሳምቲንግ በኔ ወገን በከሌ በምናምን አይነት ተውን ሰው ከተወሰደና የፈለገውን ማድረግ ካልቻለ ሰው ሀገር አለኝ ብሎ ሊያስብ የሚችል ምን አይመስለኝም። እና በዘርና በጎጥ ፖለቲካ ሳቢያ እንዳልኩት ዜጎች በማንነታቸው ምክንያት ከመኖሪያቸው ተፈናቅለዋል፣ የስራ ገበታቸውን አጥተዋል። ለኔ ወገን ካልተባለ ተብሎ ስራ አይሰጣቸውም፣ ከስራም ጭምር ብዙ ቦታ ላይ የምናያቸው እውነት ነውና ይህን መግለጽ የፈለገ ይመስለኛል። እና ሌላው ደግሞ ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተነጠቅኩኝ የሚለውን ቢሆን የዛሬውን የሐሳብ ነጻነትና አፈና ጭምር የሚገልጽ መግለጽ የፈለገበት ሆን ይመስለኛል። በተለይም አንዳንዶች ቴዲ አልተናገረም እንጂ ውስጡን ብሔርተኛ ነው ይላሉ። አንዳንዶች ደግሞ ቴዲ ኢትዮጵያኒስት ነው ይላሉ። ብሔርተኝነትን ይጠየፋል፣ ሴንተር ነው ይላሉ። ምን ትላለህ? ቴዲ ብሔሮችን ይወዳል። አሁን ለምሳሌ በዚህኛው ዘፈን ላይ ብሔሮችን የመጥላት የመውደድ ሳይሆን ብሔርተኝነት ስል ብሔራቸውን ፍሬም አበጅተው ፖለቲካ የሚሰሩትን አይደግፍም። እሱ ኢትዮጵያኒስት ነው። ኢትዮጵያዊነትን ነው የሚያቀነቅነው። ምክንያቱም በብሔር ይሄ ጽንፍ ኤክስትሪምሊ የወጣ በቃ ጽንፍ የረገጠ ብሔርተኝነት አለ አይደል? አሁን እያመሰንና እያወከን ያለው ያኛውን የማይወደው የሚጸየፈው ይመስለኛል። እኔም ብሆን አልወደውም፣ ፕሮሞት አላድርገውም። ስለዚህ ጠቅላይ ሚኒስትሩ ከዚህ የተለየ ምን ሰራ ታዲያ? ለሱ እሳቤ ምቹ ታዲያ የጠቅላይ ሚኒስትሩ እሳቤ አይደለም እንዴ? ኦሮሞንም ከገረፈ ለጠቅላይ ሚኒስትሩ ብቻ አይመስለኝም። አሁን እኔ እያልኩ ያለሁት ሁላችንም ኦሮሞን ብሔርተኛ ካስቸገረው ከገረፈ፣ የአማራን ብሔርተኛ ካስቸገረው ከገረፈ፣ በዚህ ማንም ይከራከር የለም። የትግራይ ብሔርተኛም ከገረፈው ካስቸገረ፣ ሁሉም ብሔር ብሔረሰብ በዙር ከደረሰው ይህ ሰውዬ ታዲያ ብሔርተኝነትን እያስታገሰ ኢትዮጵያ ዘፈኑ ላይ እዛ ላይ ማገዶ መጨመር ዘፈኑ ላይ ካነሳው እንመልከትና ለምሳሌ ይሄ ዝም ማለት ባይ ዘ ዌይ እሱኛው ቶን ነብርን ምሳሌ ያደረገበት ቶን ነባርና ቀደም በኢትዮጵያ ውስጥ ያለ አባባል ነው እና የቀደመው አባባል ይሄ ዝም ማለት ለበግም አልበጀ 12ቱን አንድ ተኩላ ፈጀ ነው የሚለውና ቴዲ ተኩላውን ነብር አድርጎ አቅርቦታል። እና ምናልባት ሐሳቡን ለማየት ከጠቀመ በተፈለ መልኩ ግልጽ ለማድረግ በነብርና በተኩላ መካከል ያለውን ልዩነት ማየት ቢያስፈልግ ተኩላ ብልህና ጠንቃቃ ነውና ለአደን ሲንቀሳቀስ ራሱ ጥንድ ሆኖ በህብረት ምናምን ነው የሚንቀሳቀሰውና ወደ ነብሩ ስትመጣ ግን ከዚህ እውነታ በተለየ መልኩ ካደገ በኋላ ለብቻ የመኖር ባህሪ ያሳያልና አንዳንዴ በዛ መንገድ ሊገልጽ የፈለገው እንደዛ ከሆነ እኮ በስነ ጽሁፍ ትራንስፈር ኢምፕሊኬት ነው እኮ የቦታ መዘዋወር ማለት ነው በሊትሬቸር እንደዛ ከሆነ 12 ሆነው አንድ ነብርን በሉት ማለት አይቀልም። ምክንያቱም ኢትዮጵያኒስቱ አንድ ነው፣ እነዚህ የብሔር ፖለቲካ የሚያራምዱ ግን 12ቶች ናቸው። ሶ ትራንስፈር ኢምፕሊኬት እዚህ ጋር ምን ያስፈልጋል? ለምን እነዚህ ብሔርተኞች ህብረት የለም ነው? ህብረት የለም እኮ ነው። አሁን ይሄ በእንዝላልነት የመጣ ነው ቶን እኮ የንግግሩ ቶን በህብረት ማድረግ ህብረት ቢኖር ማድረግ ይቻላል። ሰው 12 ሆኑ ሁሉም በዛም በዚህም ነው የሚወጡት አይደል? ታሪኩ የተበሉት በጎች ታሪክ መጨረሻ ጠይቅና ላስተካክልልኝ።
12ቱን በጎች አንድ ነብር ፈጃት ከተባለ ሰዎች አንዳንዱ 12 ክልሎች አሉ በልጽግናዎች ወይም ደግሞ ኦህዴዶች በሏቸው የሚል ትርጓሜ ይሰጣሉ። አንዳንዶች አሁንም በብሔር ከፋፍለው አንደኛው ወገን ብቻ በላ ይላሉ። አንዳንዶች ጠቅላይ ሚኒስትሩ በላ ይላሉ። እናንተ እንደምትሉት ቴዲ አፍሮ ብሔርተኛ ካልሆነ የብሔር ፖለቲካ አራማጆች ኢትዮጵያዊነት እያሉ የሚያቀነቅኑትን እንደ አንድ የብሔር ፖለቲከኞች 12 ናቸው። በ12ቱም ክልሎች አሉ ብለህ ታሳቢ ውሰድና ኢትዮጵያኒስቶች ደግሞ ኤቭሪዌር ነን ብሎ ያስባሉ፣ እንደ ሀገር እናስባለን ብሎ ያስባሉ። 12ቱ አንዱን ነብር በሉት ለምን አይልም? በሌላ አባባል ወይም ደግሞ 12ቱ አንዱን አሳደው ቀጠቀጡት ብሎ በግልጽ ለምንድን ነው መግለጽ የከበደው? መች ተቀጠቀጠ? ተቀጠቀጠን እያላችኋል እንዴ? ቦታ አጣን እኮ እያላችሁ ነው አይደለም? እንደዛ እኮ አይደለም። አንዱን ነብር መታገል አልተቻለም ነው። ያው በሌላ አማርኛ ብናየው በነብሩና በበጎቹ መካከል ሁለት ደቂቃ አጠቃሉና ወደ ቡላላ እንሄዳለን። እሺ ማየት ያስፈልጋል ሰው። ስለዚህ እሺ ጉዳይ ሐሳቤ ለመጠቅለል ያክል እኔ በግሌ ባንዲራዬን አንሳው ወደ ልጨርሰው ሐሳቤን ደቂቃ ስለሌለኝ ባንዲራዬን አንሳው የሚለውን ቢሆን ከፍ ባለ አተያይ መታየት ቢችል ጥሩ ይመስለኛል። ያው ምልክቶቻችንን መጠበቅ አለብን። ወይም ጠብቅ፣ ለሰውነትና ለዜግነት ክብር ስጥ፣ የሚያናሩንና የሚያካርሙን መስመሮች አክብር አይነት ቶን ያለው ነው ብዬ ነው የማስበውና ያው የተረገጠው ክብር ይነሳ ነው ቶታሊ ሐሳቡ ለኔ እንደው በአጠቃላይ ሳጠቃልለው ወሬን ዳስጣል የሆነ ኢትዮጵያ ያለችበትን ሁኔታ የሚያሳይ ነው። ይህ የሙዚቃ ስራ ለሀገር ለቅሶ ብቻ ሳይሆን መንቃት ያለባቸው ሰዎች መንቃት ባለባቸው ሰዓት ላንቀላፉት ሁሉ የሚቀሰቅስ ድምጽ ነውና የተገፉትን የሚያጽናናም ነው። መሪውንም ተመሪውንም ተቃዋሚውንም ደጋፊውንም ቆም ብሎ ራሱን ማየት እንዲችል የሚያደርግ ነው ብዬ ነው የሚያስበው። እንዲፈትሽ የሚያደርግ ነው ብዬ ነው የማስበው። ቴዳይ ቴንክ ዩ ምናሴ። እሺ ቡላላ ጤና ይስጥልኝ ቴዲ። አለን ዳስጣልን እንዴት አየው? በዛ ዙሪያ ነው እያወራን ያለ ነው። ኦኬ አመሰግናለሁ። በጣም ከረጅም ጊዜ በኋላ የተገናኘ ነው፣ ደስ ብሎኛል። ሐሳቤን አጠር አድርጌ ነው የማቀርበው ግልጽና በሚገባ መልኩ እኔ በተረዳሁትና አብዛኛውን ሰዎች በተረዱት መንገድ ነው እኔ ላቀርብ የምፈልገው። ምክንያቱም ቴዲ ያለበትን ምክንያት ዘፈኑን ከወጣ በኋላ ያለበትን ምክንያት ግልጽ አድርጎ አላስቀመጠም። አብዛኛው ሰው ግን የተረዳበት ምክንያት እኛ እንደዚህ ሰርስረን በምናወጣበት መልኩ አይደለም። እኔ የሚመስለኝ በዳስጣል ላይ የአዲስ አበባ ነዋሪዎች የኛን ልብ ትርታ ተናግሯል ብለው ያስባሉ። ገፊዎቹ ደግሞ በብልጽግና እንግዲህ በኦሮሞ የሚስሉ ብዙ ሰዎች አሉ። ቴዲም በዛ ልክ የሳለው ይመስለኛል። ተወረንም ያለው ምክንያት የአዲስ አበባ ልጅ ተጎታ፣ ሌሎቹ ደግሞ ብልጽግና ኦሮሞዎችን አጥቶ አሰፈረ የሚል ግልጽ የሆነ መልእክት ነው ሊያስተላልፍ የፈለገው ብዬ ነው ማስበው። በዚህ አጋጣሚ ግን ቀደም አድርጌ መናገር የምፈልገው ቴዲ እጅግ በጣም ጎበዝ ደራሲም ነው ዘፋኝም ነው። በየትኛው ሰዓትና በየትኛው ጊዜ ዘፈኑን መልቀቅ እንዳለበት ያውቃል። ኢትዮጵያዊነትን የሚያቀነቅን ይመስላል፣ ግን ውስጡ ብሔርተኛ ይመስለኛል። በጣም የታሸ ብሔርተኛ ይመስለኛል እኔ እንደተረዳሁት እንደገባኝ ከሆነ። ምክንያቱም ወደ አንተ አትነግረኝም ማንነቴን ይላልና አሁን ኢትዮጵያዊነትን እየሰበከ ያለው አብዛኛውን የተቆረቆረ ያለው ስለ አሰብም ይሁን ስለ አባይም ግድብ ይሁን ስለ ኢትዮጵያም ጉዳይ ይሁን የሚቆረቆረው የሚናገረውም አነሱም በዙም የኦሮሞ ልጆች ናቸው ብዬ አስባለሁ እንደግል። ምክንያቱም የአማራው እኔ ኢትዮጵያዊነት አይመለከተኝም፣ እኔ ስለ ራሴ ማንነት ነው መጀመሪያ የምዋጋው ምናምን ብሎ ጫካ ገብቷል። ኦነግም አለ፣ ግን ግማሽ በግማሽ በሚሆን መልኩ ኢትዮጵያዊነት የሚያቀነቅኑ የኢትዮጵያ መሰረታዊ የሆኑ ጥቅማችን ጉዳይ ላይ ሲመጣ የኦሮሞ ልጆች ናቸው የሚናገሩት ብዬ አምናለሁ። ፕላስ ደግሞ ሀገሬን ገሎታል ቴዲ አፍሮ በዳስጣል ላይ የገደለበትንም ምክንያት
ለምን ብዬ ዝም ብዬ ሳስተላስል ቴዲ ያወደሳቸው ሰዎች በቁም ላሉ ሰዎች አንድ ሰው ብቻ ነው። እሱም ኃይሌ ገብረስላሴ ነው። በቁም ሳይሞት ያወደሰው የዘፈነለት። አብዛኞቹ የሚያወደሳቸው የሞቱ ነገስታትን ነውና ሀገሬንም ገሏት ዜማ ወጥቶላታል ሳትሞት። ይሄ ለራሱ የሙዚቃ ምት እንዲመቸውና ለማልቀስ እንዲመቸው የሄደበት መንገድ ነው ብዬ አስባለሁ። በጣም በሚገርም ሁኔታ ቴዲ የዘፈነለት አባይ አለች፣ ያቀነቀነላት አባይ፣ በጣም የጮላት አባይ አለችና አባይ ሲገደብ መስፈን ሳይሆን ሄዶ እንኳን አላየም። በጣም በሚያሳዝን ሁኔታ ማለት ነው። በጣም ደግሞ የተናገረለት የባህር በር አለ። የባህር በር እንዲሰጥ ወይም ደግሞ እንድናገኝ ሁሉም ሲንቀሳቀሱ ሲነሱ አንዳች መስመር ጽፎ አልፖሰተም ወይም አልተናገረም። እጅግ በጣም የሚዘፈንለትና የሚደነስለት አድዋ የምንለው ወይም ደግሞ ሚኒሊክን የሚያወድሱበት አድዋ 00 ተሰርቶ እንደ ታሪክ የሚታይ ቦታ ላይ ሲቀመጥና ከብዙ አካላት ከብዙ ቦታ መሪዎች መጥተው ሲጎበኙ አንድም ቀን አንድም ጽሑፍም አልጻፈም። በሚገርም ሁኔታ ግን ከተማዋ ስለማና ከተማዋን ፕላኗን ለማስተካከል መንገዶችን ለማስተካከል የኢትዮጵያ ዋና ከተማ ብቻ ሳትሆን የአፍሪካ መቀመጫ እንደመሆኗ መጠን በቂ የሆነ ምቹ የሆነ ነገር ሲሰራና ከሌሎች ከተሞች ጋር ተወዳዳሪ እንድትሆን ሀገሬን የማሳመር ስራ ሲሰራ አዲስ አበባ ውስጥ ያሉ መነሳት ያለባቸው ቦታዎች ተነስቶ ተተኪውን ቦታ ሲሰጣቸውና ጥጋቸውን ሲይዙ በመንግስት እውነት ለመናገር ጉድለት ሊኖር ይችላል፣ ያልተሰጣቸውም ሊኖር ይችላል። እሱን ሙሉ በሙሉ እርግጠኛ አይደለሁም። ግን በበቂ መንገድ ቤቱን ሳስረክቦ እቃ ሟልቶ ሰጥቷቸው ጥግ ላይ ሲያሰፍሯቸው ምን አለ የኛ ቴዲ በጣም ኢትዮጵያዊነትን የሚያቀነቅነው የኛ ቴዲ ምን አለ መጥቶ በፍቅር ጠሩንና መሀል ገቡና አቁሙ እንዳር አለ። እንዳለ የአዲስ አበባ ልጅን ካየ የያዘውን ቦታ ወይም ደግሞ የነበረበትን ቦታ በራሱ መለወጥ ማስተካከል ሲችል ያን ነገር ሳያደርግ እዛው ደክሞ ቀርቶ እናትና አባቱ ቤት ውስጥ እዛው እየወለደ እዛው ሲኖር ያ ቦታ ደግሞ መስተካከል ሳለበት አንስቷቸው እዛ ጋር ሲያደርጋቸው እነሱን ስሜታዊ በማድረግ የኦሮሞ ሕዝብ ወይም ደግሞ ብልጽግናን በኦሮሞ በመሳል እየጎዳቸው እንዳለ የመሳል ስራ ነው የሰራባቸው ብዬ ነው ማስበው። ይሄ ልክ ነው ብዬ አላስብም። እና እኔ እንደተረዳሁትና እኔም እንደገባኝ መጠን ለቴዲ ልነግረው የምፈልገው ነገር የድሮዋ አፋኟ ኢትዮጵያ አዎ ሞታለች፣ እሷ አትመለስም። ለእሷ ድንኳን ተክሎ ማልቀስ ሙሾ ማውረድ ይቻላል። ከፋፋያ ኢትዮጵያ አትመለስም። ሁሉም ኢትዮጵያ አሁን ባይዘዌ አንድ ነገር መታወቅ ካለበት እኛ ኢትዮጵያውያን ታሪካችን እንደ ታሪክ ተጽፎ ሊቀመጥ ይችላል። አሁን የምትመጣው ኢትዮጵያ ግን የኛ ትውልድ ኢትዮጵያ ናት መሆን ያለበት ብዬ አስባለሁ። አዲስቷን ኢትዮጵያ እኛ ትውልዶች ናቸው እኛን ለቀጣዩ ትውልድ እንደ አዲስ መሰራት ካለበት ሰርተን እንደ አዲስ መፈጠር ካለበት ፈጥረን መፍረስም መነሳትም ያለበት ነገር ካለ ትክክለኛና የሚገባ ከሆነ ያን በማድረግ ለልጆቻችን ኢትዮጵያዊነትን አዲስቷን ኢትዮጵያ የምናስረክበው። የድሮዋ ኢትዮጵያ ላትመለስ ሄዳለች። ሁሉም በቋንቋ ይናገራል፣ ሁሉም በቋንቋ ይተዳደራል፣ ሁሉም በቋንቋው ደግሞ የፈለገበት ቦታ ገብቶ መውጣት ይችላል፣ መስራት፣ መለወጥ፣ ማደግ ይችላል። ሁሉም ከተሞች ደግሞ መልማት ካለባቸው ይለማሉ፣ ይስተካከላሉ። ጫካ ውስጥ ያላችሁ ግን ኑ ተጠጉ፣ በንግግር ፍቱ፣ አንድነትን ቴዲ አፍሮ በኦሮምኛም በወላይትኛም በሲዳምኛም እንደ ፊቸሪንግ ቃላትም እንደዚሁ እያስገባ ወይም ደግሞ የብሔሩ ተወላጆችን እያስገባ እንደውም ለብሔር ብሔረሰቦች ቋንቋ የተቻለውን እድል ይሰጣል። በቋንቋቸው አትጠቀሙ ያለው መቼ ነው? እሱሳ በስራዎቹ የድሮዋን ኢትዮጵያ ወይም ደግሞ አንተ ያልካትን የትኛው እንደሆነች አላውቅም፣ ግን ጨቋኝ ያልካትን ኢትዮጵያ ይፈልጋል ያልከው ምን አይተህበት ነው? እንግዲህ እኔ ያየሁበት ከዘፈኖቹ እኮ መርዳት ትችላለህ እኮ ነገርኩ። የሚያወድሳቸውም የሚያከብራቸውም እጅግ በጣም ዝቅ የሚላቸውም
የነገስታቶችን ነው ታውቃለህ። ለነሱ ነው እጅግ በጣም ጎንበስ የሚለው። የሚይዘውን ባንዲራ ካየ ያልሙጡን ባንዲራ ነው የሚጠቀመው። የሚወደውም ያከብረውም እሱን ነው። እሱ ባንዲራ ደግሞ የሚያመለክተው ምንድን ነው? በአሁን ሰዓት የሚያመለክተው ጫካ ውስጥ ያለውን አልገዛም ያለውን እኔ በጦርነት ነው ማንነቴንም ፍላጎቴንም ማስረክበው ብሎ የሚናገሩ አካል ነው ተሸክሞት የሚዞረው። በዛ ባንዲራ ደግሞ የመጡ ነገስታቶች ሁሉንም በኩልነት አስተዳድረዋል ብለን አናስብም፣ ልክም አይደለም። ሁላችንም የምናውቀው ብዙ አይነት ጉድለቶች አሉ። ያን እያቀነቀነ የግድ መናገር አለበት ብዬ አልጠብቅም። ሲቀጥል ደግሞ ኦኬ እሺ አመሰግናለሁ። ሲቀጥል ደግሞ ፊቸሪንግ ውስጥ እኮ ማስገባት ማለት እኔ መሰለኝ እሱም እንደዛ ነው የሚፈልገው። ወግድ ያለበት ምክንያት እኮ ለዚህ እኮ ነው። ኢትዮጵያዊነትን እንደ አዲስ ወይም ደግሞ ኢትዮጵያዊነት እንደ አዲስ ትገነባለች ትሰራለች ብለህ ስለ ኢትዮጵያዊነት አንድ ኦሮሞ መጥቶ ቢያወራው ወይም ደግሞ አንድ ኦሮሞ ለአንደኛው እኔ የንጉስ ዘር ነኝ ለሚለው ቢነግረው ወግድ አንተ የታባው ቀን ኢትዮጵያዊነትን አንተ የምትነግረኝ የማለት አይነት ስሜት ነው ህዝቡ ላይ እንዲጋባ አድርጎ የሰራው። አሁንም ያሉት እንደዛ ነው። አንተ እንዴት መተለኝ ትነግረኛለህ ኢትዮጵያዊነትን አንተ ማነ የሚል ስሜት ነው ውስጣቸው ውስጥ እንዲሰርጽ ያደርገው። ይሄ ትክክለኛው እኛ ከምንተነትነው ውጪ ቀጥተኛ ሰዎች ላይ ሰፍሮ ያለው ይሄ ነው። በየቤቱ ዞር እያየው ነበርና እንደዚህ አይነት ስሜት ነው ውስጣቸው ውስጥ እንዲጋባ ያደረገው። ይሄ ደግሞ ልክ አይደለም ብዬ ነው ማስበው። ቴንክ ዩ ኦኬ ቴንክ ዩ ቡላላን እናመሰግናለን። ከቡላላ ቀጥሎ የምንሄደው ፎር ዘ ኮመን ጉድ ወንድማችን ፎር ዘ ኮመን ጉድ የታየው የቴዲ አፍሮን ዳስጣልን። ሃይ ቴዲ ቴንክ ዩ ድሉን ስለሰጠኝ። ብዙ ነገሮች ተብለዋል፣ መደጋገም አያስፈልግም። እንደኔ አመለካከት ቴዲ ይሄ ዘፈን ዳስጣል ዘፈን ያጠቃው ኦፒዲዮ ወይም ታርጌት ያደረገው ኦፒዲዮ ወይም አብይ ነው የሚለው እምነት አለኝ። እስማማለሁ እሱ ጋር። ለሌሎች ለብሔርተኞች ወይም ለኢትዮጵያኒስቶች አንዳንድ ዘፈኖች ዘፍኗል፣ ግን ዋናው ዘፈን ይሄ ነው ብዬ አምናለሁ። ግን ዋናው ዓላማው እንደዚህ እንዲዘፍና ይህንን ነገር እንዲያደርግ ያደረገው ራስ ወዳድነት ወይም የሆነ ናርሲሲስቲክ የሆነ ነጋዴነት ነው እንጂ ትክክለኛ ለህዝቡ የሚተርፍ ነገር ወይ ከዚህ የሚጨመቅ ነገር ይኖራል ብዬ አላስብም። አሁን ያለውን ችግር ሀገሪቷ ውስጥ ያለውን ችግር ለውጥ ምናምን አይቶ ህዝቡ አንዣይቲውን ምናምን ተጠቅሞ እሱን ካፕቸር ያደረገበት ዘፈን ነው ብዬ ነው ማምነው። እንደዛ ብዬ ነው ማምነው። የነጋዴ አይነት ካፕቸር ነው ያደረገው እንጂ በእውነት ለህዝቡ እንትን ያለ ነገር አይደለም። ለውጡን አገሪቷ ውስጥ ያለውን ለውጥ አክሴፕት ያደረገ ነገር አይደለም። ጀስት ብዙ ለውጦች አሉ። ህዝቦች በቋንቋቸው መናገር ምናምን የመጣውን ከድሮ ጊዜ የመጣውን ለውጥ አክሴፕት ያላደረገ የሰሜኑን ውጤቶች ብቻ እንደ አክሱም፣ ላሊበላ ሄሪቴጁን የሀገሪቱ ህዝብ በሙሉ የተቀበለውን ሄሪቴጅ እንደገና የሚያወድስ ሆኖ ነው ያገኘሁት። ከደቡብ የሚመጡትን ባህሎች፣ መቻቻል፣ ዲሞክራቲክ ኖርምስ፣ ለውጥ ተቀባይነት ምናምን ሁሉ ጊዜ አይዘፍንበትም፣ አይጋንነውም፣ ምናምን አይለውም። ጀስት ከሰሜኑ የመጣውን ነገር የተቀበለው ነገር ነው የሚመስለኝ። በአጠቃላይ ባላንስድ አይደለም። የሚኮረኩረውን ነገር አግኝቷል። የት ቦታ ብዙ ገንዘብ ስላለው ብዙ አዳማጭ አገኛለሁ የሚለውን ነገር አግኝቷል። እሱን ተጠቅሞ በራስ በቃ ተወዳጅ ለመሆን እንጂ አክቹሊ ላይክ የህዝቡን ላይክ የሚያቀራርብ ችግሩን የሚፈታ ሳይሆን ጎበዝ ነው፣ ምንም ጥያቄ የለውም። ለሁላችንም የሚሆን አንዳንድ ዘፈን ዘፍኖልናል። ግን እንደዛ የሚል ነው አመለካከት ያለኝ።
ቴንክ ዩ ፎር ዘ ኮመን ጉድ። ቴሌግራም ላይ ላላችሁ የእናንተን ሀሳብ መጨረሻ ላይ አደምጣለሁ። በተለያዩ አጋጣሚዎች መግባት ለማትፈልጉ ቴዲ ሐዋሳ ብላችሁ ቴሌግራም ላይ ከ8000 በላይ ቤተሰብ ያለበት ላይ አጭር ጥያቄ አስቀምጬላችኋለሁ። የሁላችሁንም አነባለሁ አስሎንጋስ በጨዋ መንገድ እስከተጻፈ ድረስ። የቴዲ አፍሮን ዳስጣል እንዴት አያችሁት ብያለሁ። እንዴት እንዳያችሁት ጻፉልኝ። እጥን ምጥን አድርጋችሁ። አንዳንዶቻችሁ የህይወት ታሪካችሁ ነው የምትጽፉት። ፕሊዝ እጥን ምጥን አድርጋችሁ እሱን አድርጉልኝ። ከልብ ነው ማመሰግነው።